የመራጮች ምዝገባ እየተከናወነ ያለበት ሂደት ላይ ደርሷል። ሰባተኛው ጠቅላላ ምርጫ በርካታ ሂደቶችን የሚያልፍ ውስብስብ ጉዳይ መሆኑ ይታወቃል። እንግዲህ ምርጫ በዛ ውስጥ ደግሞ ዋነኛው ቁልፍ የሚባሉ ሂደቶችም እንደዚሁ አሉ። በርግጥ ብዙ ሎጂስቲኮችን በአንድ ማምጣት የሚጠይቅ ብዙ ስራዎችን የሚጠይቅ ጉዳይ ቢሆንም በሂደቱ ደግሞ እንደው አንስተን የምንነጋገርባቸው ወሳኝ የሚባሉ ጉዳዮች አሉ። የመራጮች ምዝገባ ከዛ ውስጥ አንዱ ነው። ምክንያቱም የመራጭነት ካርድን መውሰድ ወይም ደግሞ ለመምረጥ መመዝገብ ማለት አንድ ዜጋ መምረጥ የሚያስችለውን ቁልፍ በእጁ መያዝ ማለት ነው። ምክንያቱም የምርጫ ዕለት ከዚህ ቀደም በነበረው በተቀመጠው ቅድመ ሁኔታ መሰረት ለመራጭነት ካርድ ካልወሰደ ወይም ደግሞ ካልተመዘገበ የዕለት ሁለት ቀርቦ ፍላጎቱ እንኳን ከዛ ወዲህ ቢመጣ ማድረግ ስለማይችል ወይም ደግሞ መምረጥ ስለማይችል ማለት ነው። ስለዚህ የመራጭነት ሁኔታን ማረጋገጥ ተሳትፎን ማረጋገጥ የሚለው ነገር በጣም ቁልፍ ሆኖ እናገኘዋለን ማለት ነው በምርጫ ሂደት ውስጥ። ከዛም አልፎ ደግሞ በብዙ ጉዳዮች ውስጥ የምናየው ነው የዲሞክራሲ ልምምድ የዲሞክራሲ ግንባታ የምንለው ጉዳይ ውስጥ በጣም ቁልፍ ሚና አለው። ምክንያቱም ምርጫ ማከናወን ብቻ ሳይሆን በምልአት በምርጫ ውስጥ ያሉ መርሆችን መፈጸም መከወን የሚለው ነገር በጣም ወሳኝ ነው። ከዛ ውስጥ ደግሞ ዜጎች በነቂስ ወጥተው መምረጥ የሚችሉ ሁሉ የመራጭነት ካርዳቸውን ወስደው መምረጣቸው ድምጻቸውን ለሚፈልጉት አካል መስጠታቸው መረጋገጥ በኋላ ላይ ለሚዋቀረው መንግስት ውስጥ ድምጻቸው ስለመወከሉ እርግጠኛ እንድንሆን የሚያስችለን አንደኛው የዲሞክራሲ አካል ነው ማለት ነው። ስለዚህ እዛ ላይ እንድናይ የፈለግነው የምርጫና የመራጭነትን ጉዳይ በደንብ አፍታተን እንድናየው ነው። ከግንዛቤም አንጻር የሚታዩ ክፍተቶች ይኖራሉና መራጭነትና ምርጫ ወይም ደግሞ ለመምረጥ መመዝገብና ምርጫ እንዴት የሚታዩ ጉዳዮች ናቸው? ደግሞ ያው ኢትዮጵያ ውስጥ ያው አንድ ዜጋ መምረጥ ጉዳይ ከመብቱ ጋር ያያይዘዋል። ግን ደግሞ መምረጥ መብት ብቻ ሳይሆን በተመሳሳይ ኃላፊነት መሆኑን ግን አብዛኞቻችን ዘነጋዋለን። ስለዚህ በምርጫ ሂደት ውስጥ መሳተፍ ለአንድ ዜጋ መብቱ ነው፣ ግን ደግሞ ኃላፊነትም ደግሞ አለበት በንቃት የመሳተፍ ጉዳይ ላይ ማለት ነው። ከዚህ ጋር ተያይዞ በጣም በሰፊው የምንመለከተው ጉዳይ ኢትዮጵያ ውስጥ የዲሞክራሲያዊ ስርዓት ልምምድ አዲስ አይደለንም። በምርጫ ሂደት ውስጥ እንኳን ብንመለከት ባለፉት 6 ዙሮች ምርጫ ማከናወን ችለናል። አሁን 7ኛው ጠቅላላ ምርጫ ነው። ስለዚህ ለምርጫ አዲስ አይደለንም ማለት ነው። ዜጎች በስፋት ሄደው ድምጽ በሚሰጡበት ሰዓት ላይ አንደኛ ቀደም ሲል ያነሳሽው በፓርላማ በምክር ቤቶች ውስጥ የተለያዩ ድምጾች እንዲሰሙ እድል ይሰጣል። ሁለተኛ ነገር ደግሞ በጣም ጥቂት የሆኑ ሀሳቦች በአብዛኛው ህዝብ ፍላጎት ተጽዕኖ ስር እንዳይወድቁ እድል የሚሰጥ ነው። ስለዚህ በዚህ ረገድ ተሳትፎ በማድረጋችን እኒን ጥቅሞች እናገኛለን። ሌላኛውና ትልቁ ነገር ግን አካታችነት ነው። ለምሳሌ ደቡብ አፍሪካ ውስጥ በአውሮፓውያኑ 1994 የተደረገው ምርጫ በምሳሌነት የሚነሳ ነው። የደቡብ አፍሪካ ህዝብ በነቂስ ወጥቶ የመረጠው ምርጫ ነው። ያንን ምርጫ በማከናወናቸው በሀገራቸው ፖለቲካዊ ለውጥ ብቻ ሳይሆን ያመጡት ከአፓርታይድ በኋላ አካታች የሆነ ሁሉን አቀፍ የሆነ መንግስት መመስረት ችለዋል። ስለዚህ እኛም ሀገር ብዝሃ ማንነት ያለበት ሀገር ነው። የተለያዩ ድምጾች በተለያየ መልኩ የሚደመጥበት ሀገር እንደመሆኑ መጠን በነቂስ ወጥተን በምርጫ ሂደት ውስጥ ተሳትፎ ስናደርግ አንድም ፓርላማው የተለያዩ ድምጾች የሚሰማበት መድረክ ሆኖ እናገኘዋለን። ይሄ ደግሞ የሀገሪቱን የፖሊሲ አቅጣጫ ላይ የራሱ የሆነ አዎንታዊ አስተዋጽኦ አለው። ምክንያቱም የተወሰኑ ሀሳቦች ብቻ የሀገሪቱን የወደፊት እጣ ፋንታ ወይ የፖሊሲ አቅጣጫ በፈለጉት መንገድ የሚመሩት ሳይሆን የመረጠው ህዝብ በገቡና በተለያዩ ድምጾች በመካተታቸው ምክንያት ሁሉን አቀፍ የሆነ የጋራ የሆነ የፖሊሲ አቅጣጫ እንዲኖረንና ለአጠቃላይ የዲሞክራሲ እድገታችንም ትልቅ አስተዋጽኦ ያበረክታል። ቀደም ያነሳሁት በጣም ወሳኝ ነጥብ ስለሆነ እሱን እንደማጠቃለያ ያሉሰደው ኢትዮጵያ ውስጥ ለምርጫ ያለን ተሳትፎ ያለን ግንዛቤ በጣም አነስተኛ በመሆኑ ምክንያት የዲሞክራሲ ስርዓታችን አንድ ደረጃ ከፍ ማድረግ አልቻለም። ይሄ ደግሞ አሁንም ድረስ ከዲሞክራሲ ጋር ተያይዞ የዲሞክራሲ ግንባታ ጋር ተያይዞ የሚነሱ ጥያቄዎች አሉ። ይሄ የሆነበት ምክንያት ምንድነው? እያንዳንዱ ዜጋ ምርጫ ጣቢያ ሄዶ መምረጥ ልክ ግብር እንደመክፈል ልክ ደግሞ ህግን እንደማክበር የዜግነት ኃላፊነት አድርጎ መገንዘብ
መቻል ይኖርበታል። ይሄንን ማድረግ ስንችል በሀገራችን የዲሞክራሲያዊ ስርዓት እንዲያብብ የዲሞክራሲያዊ ስርዓት እንዲጠናከር እድል የሚሰጥ ስለሆነ በዚህ መልኩ በዚህም በሰባተኛው ጠቅላላ ምርጫ ተሳትፏችን የላቀ መሆን መቻል አለበት። ሀገራዊ መተማመንን የምንገነባበት አንዱ መንገድ ነው ብዬ አስባለሁ። ምክንያቱም ለምሳሌ ጠንካራ ተቋም ከገነባን ምርጫውን የሚፈጽምልን አካል ወይም ደግሞ የዲሞክራሲ ተቋማቶቻችን ጠንካራ እንዲሆኑ ካስቻልን በሂደት ውስጥ ከዛ ደግሞ ወጥተን መምረጣችንን ካረጋገጥን እዚህ ውስጥ መስራት የምንችለው ሂሳብ ምንድነው ብዬ የማስበው ቢያንስ ድምጻችን ለምንፈልገው አካል መስጠታችንን እኛ እርግጠኞች እንሆናለን። ወይም ደግሞ በሌሎች ፍላጎት ብቻ የሚዳኝ ማህበራዊም ይሁን ኢኮኖሚያዊም ይሁን ፖለቲካዊ ፍላጎት እንዳይኖረን የማድረግ እድል ይኖረዋል። ምክንያቱም የብዙሃኑ ድምጽ እንደሚዳኝ ይታወቃል በዲሞክራሲ ልምምድ ውስጥ። ግን የጥቂቶችም ድምጽ ደግሞ በብዙ የህጎች የፖሊሲዎች አሰራሮች ምክንያቱም በህግ አውጪ ምክር ቤት ውስጥ ያለን ውክልና ከተረጋገጠ ህዝቦች በዛ ውስጥ ውክልናቸው ከተረጋገጠ ቢያንስ በሚወጡ ህጎች እና አሰራሮች በዚህ ግዛት ውስጥ ያለ አካል ሁሉ የመዳኘት የተግባራዊ ማድረግ ግዴታ አለበት። ስለዚህ ያንን ሁሉ እዛ ድረስ ሁሉ መታሰብ ያለበት ነው። ከግንዛቤ ጋር ተያይዞ ብዙ ጊዜ አንዳንድ አካላት ላይም ምናልባት ልናስተውል እንችላለን ወይ ደግሞ በተቃውሞ የመመልከት ነገር ለምሳሌ የምንቃወማቸው 3-4 ፓርቲዎች ቢኖሩ ዞሮ ዞሮ የሚሳተፉትም እነዛው ናቸውና ምርጫ ውስጥ ድምጻችንን አለመስጠት ወይም ደግሞ የመራጭነት ግዴታችንን ያለማረጋገጥ ኃላፊነታችንን ያለመወጣት ጉዳይ በኃላፊነት የምናነሳው ነው። በእርግጥ መብት ነው። ስለዚህ ይሄንን እንደ መቅጣት ልናየው እንችላለን። አንዳንዴ በሂደቱ አለመሳተፍ በራሱ የተቃውሞ መገለጫ ተደርጎ የሚታይበት ሁኔታ አለ። ይሄ ግን አግባብ ተደርጎ ይወሰዳል? አዎ በጣም ከሚገርሙ አመለካከቶች ውስጥ አንዱ እንደውም በምርጫ ቅስቀሳቸው ወቅት አሁን አንዳንድ የፖለቲካ ፓርቲዎችን በጉልሄን እያነሱት ነው። አሁን ባለው ሁኔታ በምርጫው አለመሳተፍ በራሱ መሳተፍ ነው መምረጥ ነው እያሉ ነው። ይሄ ማለት ምንድነው? አሁን ያለውን ስርዓት ለምሳሌ ይቃወማለሁ የሚል አንድ ማንኛውም አካል ሊኖር ይችላል። ስለዚህ በምርጫው ባለመሳተፉ እሱ እቃወማለሁ የሚለው አካል ስልጣኑን ይለቃል ማለት አይደለም። የምርጫው ተወዳዳሪ ይሆናል። ነገር ግን ድምጻቸውን የሚሰጡና ካርድ የወሰዱት ደግሞ ሲመርጡ ካሸነፈ የሚመርጥ ይሆናል ወይም የሚገባ ይሆናልና የሚቃወሙትን ከስልጣን ለማንሳት የሚመርጡትን ወደ ስልጣን ለማምጣት የሚፈልጉትን ባለበት እንዲቀጥል ለማድረግ ዋንኛው ቁልፉ ምርጫው ላይ መሳተፍ ነው። በቃ የዜግነት አንዱ ኃላፊነት ተደርጎ የሚወሰደውና በአንድ ሀገር ውስጥ እንደ ዜጋን ኃላፊነት አለብኝ ብለህ የምታስብ ከሆነ ወይንም ብለሽ የምታስቢ ከሆነ አንዱ ተሳትፈሽ ሐሳብሽን የምታወጪው በምርጫ አማካኝነት ነው። አንቀጽ 8 በሕገ መንግስታችን ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የስልጣን ሉዓላዊ ባለቤት ናቸው ይላል አይደል? የስልጣን ባለቤት የሆኑት በምንድን ነው? ካርድ ስላላቸው ነው። 5 ዓመት ጠብቆ የሚመጣላቸው የካርድ እድል ስላላቸው ነውና ያቺን ተጠቅመው 5 ዓመት ቀጣዩን ሀገሪቱን የሱንና የልጆቹን ወደፊት ሊወስኑ የሚችሉ ውሳኔዎችን ወስንልኝ ብለው የሚሰይሙበት ነው። እነሱ ባልተሳተፉ ቁጥር ሌሎች የሚሳተፉ አሉ። ስለዚህ በአብዛኞቹ ሐሳብ ቀደም አንቺም ዘጣነሽ እንደነበረው ማጆሪቲ ሩል ነው የሚሆነው በየትኛውም ሀገር ውስጥ ዲሞክራሲ ማለት። ስለዚህ በምርጫው ውስጥ 20 ሚሊዮንም ተሳተፈ 30 ሚሊዮን 40 ሚሊዮንም ተሳተፈ 100 ሚሊዮን ቁጥሩ ከፍተኛ የሆነው ከተመዘገቡትና ድምጽ ከሰጡት ውስጥ ከፍተኛ ድርሻ የያዘው የመረጠው አካል ወደ ስልጣን መምጣቱ አይቀርምና ይሄ በአመለካከት ደረጃ እኛ ሀገር ብቻ ሳይሆን ሌሎች ሀገራትም ላይ ያለ ሊታረም የሚገባው ሐሳብ ነው። ልንቃወም ስንፈልግ በሐሳብ ተቃውመን በካርዳችን ድምጽ ሰጥተን ማውረድ እንችላለን። በሀገር ግንባታ ሂደት ውስጥ ሀገርን የሚያጸናው ተቋም ምርጫ ቦርድን ስናቋቁም፣ የሰብአዊ መብቶችን ስናቋቁም፣ ጸረ ሙስናን ስናቋቁም፣ የምክክር ኮሚሽንን ስናቋቁም እነዚህን አምኖ ሐሳቡን ሲያዋጣ ተሳትፎ ሲያደርግባቸው ድጋፍ ሲያደርግላቸው እነዚህ ትውልድ ተሻጋሪ ተቋማት እንዲሆኑ የማድረግ ሂደት ውስጥ የራሱን ድርሻ እያበረከተ ነው። እነዚህ ናቸው ሀገር የሚያጸኑት። መንግስት ኖረ አልኖረ፣ የፖለቲካ ፓርቲዎች ተመረጡ አልተመረጡ፣ ተቀየሩ አልተቀየሩ፣ እነዚህ መስመሩን ይዘው እንዲቀጥሉ በማድረግ ሂደት ውስጥ ኢንስቲትዩሽናሊዝምን በደንብ የምናጸናበት ነው። ስለዚህ ምርጫ ቦርድ ተቋቁሟል። ምርጫ ቦርድ ፍትሐዊና ነጻ ገለልተኛ ሆኜ ምርጫውን እያከናወንኩ ነው ብሎ ስራዎችን እያከናወነ ነው። የፖለቲካ ፓርቲዎች ተሰብስበዋል፣ ሀሳባቸውን አዋጥተዋል። ይሄው ምረጥ ብሎ ብፌውን አቅርበውለታል ህዝቡ ግን ያንን ለመምረጥ መጀመሪያ ካርድ ሲወስድ በመጀመሪያ ደረጃ የነገውን የሀገሪቱን ዕጣ ፈንታ እየወሰነ ነው። ሁለተኛ ደረጃ ደግሞ ተቋም እያጸና ነው። ቀጣይ ሀገር ተረካቢ የሆነ ትውልድም ጭምር
የተቋም ግንባታ ላይ ሀገር የሚገነባው በተቋም ግንባታ ውስጥ ነው የሚለውን አመለካከት የሚጨምር እያሳዩ ስለሆነ በዛ ሂደት ውስጥ በደንብ ሊያልፍ ይገባልና እንደው ህዳሴ ግድብ ስንል ለምሳሌ ለኛም ለወደፊት ትውልድም የምክክር ኮሚሽን ስንል የዛሬን ማንነታችንን የነገን ልጆቻችንን ወደፊትም ለማቅናት ነው ስንል ትልልቅ ሜጋ ፕሮጀክቶች ስንል የሀገራችን ኢኮኖሚ ከፍ ለማድረግ ነው እንደምንለው ሁሉ እነዚህን የሚያስቀጥለው ደግሞ ልጓሙን የሚይዘው ወይንም ካፒቴኑን የምንሰይመው ደግሞ በምርጫና በምርጫ ስለሆነ በነቂስ ወጥተን መሳተፍ አለብን። በጣም ጥሩ። እንግዲህ የውክልና ስርዓቱ ቅድም እንዳነሳ ነው ደጋግመን በህዝብ ተወካዮች ምክር ቤት ሁሉም ህዝብ ድምጹ የሚሰማበት በሁሉም የሀገሩ ሁኔታዎች ላይ እንዳለው የሚያረጋግጥበትም እንደመሆኑ ከዛ አልፎ ደግሞ እንደ አንድ ዜጋ ኢትዮጵያውያን በሚሰሟቸው አጠቃላይ የሀገራቸው ሁኔታ ላይ ትክክለኛው ህጋዊው መድረካቸው 5 ዓመትን ጠብቆ ነው የሚመጣው እንግዲህ። ስለዚህ ይሄ በጣም የዚህኛውን ዙር ምርጫ ተሳትፎ አለማረጋገጥ ማለት ለሌላ 5 ተከታታይ አመታት ከፖለቲካዊ ፍላጎቶቻችን ከፖለቲካዊ ሀሳቦቻችን በኢኮኖሚ ላይ በማህበራዊ ላይ በዚህ ሀገር የሚዋቀረው መንግስት እንዲያደርግ የምንፈልገው ነገር በሙሉ ከዛ እንደታቀብን ማሰብም የሚያስችል ነው። በሌሎች ምርጫ ስር እንደመተዳደርም ሊታይ ይችላል። ግን ትልቁ ፖይንት የሚመስለኝ እንዲህ አይነት የግንዛቤ እጥረቶች ካሉ ውስንነቶች አሉ የሚለው የሚያግባባን ከሆነ አሁንም መራጮች ወደ ምርጫ ጣቢያዎች ሄደው ካርዶቻቸውን በእጃቸው መያዝ አለባቸው። ይህንን ግፊት ደግሞ የሚያሳድሩት የሲቪል ማህበረሰብ ድርጅቶች ናቸው። እነሱ ኃላፊነታቸውን አሁንም በሰፊው መጣር በሰፊው ኃላፊነታቸው መወጣት አለባቸው። ሚዲያው ሌላኛው የትኩረት እንትን ነው። ማህበረሰቡን ማንቃት አለበት። ሄዶ ወደ የመራጮች መዘገቢያ ጣቢያዎች ሄደው የምርጫ ካርዳቸውን እንዲይዙ በተቀመጡት 3 አማራጮች እንዲወስዱ እድል መመቻቸት እና ግፊት መደረግ መቻል ይኖርበታል። በነገራችን ላይ ኃላፊነትም ተቆጥሮ የተሰጠው አካል ነው ያነሳው እሱ በምርጫ ሂደት ውስጥ ግንዛቤን መፍጠር የማን ነው የሚለው በራሱ የቦርዱ ስራ ነው። እንደጠቀስከው የሲቪክ ማህበራት ነው። ሚዲያዎችም ያ ኃላፊነት አለባቸው። ስለዚህ ኃላፊነት ያለባቸው አካላት በራሱ ኃላፊነታቸውን አለመወጣታቸው የሚያመጣውን ክፍተትም እንደዚሁ መድፈን ያስፈልጋል። እነሱን ምንጠራቸው የዲሞክራሲ ተቋማት ምንላቸው ስለሆኑ እነሱ ይሄንን ክፍተቶች ይሄንን ጋፕ ለመሸፈን የራሳቸውን የበኩላቸውን ጥረት ማድረግ አለባቸው። በተለይ ደግሞ ከምርጫ ቦርድ ጋር በጣም በቅርበት መስራት እንዳለባቸው ይሰማኛል። በጣም ጥሩ። እንግዲህ ሌላው የመጨረሻ ላይ ማንሳት ያለብን ነጥብ የማስበው ከዚህ ጉዳይ ጋር የምርጫ ካርድ የሚወሰደው ቦርዱ በሚያስቀምጠው ውስን የጊዜ ሰሌዳ ውስጥ ብቻ ነው። ስለዚህ ይሄንንም ታሳቢ በማድረግ የጊዜ ሰሌዳው ከመቼ እስከ መቼ ነው የሚለውን በመከታተል ጭምር ምናልባት እስካሁን ያልወሰዱ ዜጎችም ቀሪ በሚባሉት ጊዜያት ውስጥ መውሰዳቸውን ማረጋገጥ በራሱ አንድ ጉዳይ ነው ማለት ነው። ምክንያቱም ለመምረጥ ለመመዝገብ የሚፈልጉ ዜጎች ኖረው ግን ደግሞ በዚህ የጊዜ ሰሌዳ ውስጥ ያንን ማሳካት ያልቻሉ እንዳልነው እንግዲህ ከጊዜው ከዛ ውጪ ስለሚሆኑ ይሄንን ሰሌዳው የጊዜ ሰሌዳውን ራሱ ተከትሎ መንቀሳቀስ ያስፈልጋል። ለዛም ትኩረት መስጠት ያስፈልጋል መልእክታችን ነው። ክቡራን ተመልካቾች በሶስተኛውና በውጭ ጉዳያችን እንመለሳለን። አብራችሁን ቆዩ። አሁን